ምንድነው? ማነው? አባዬ ነው። አንሹ አንዴ ዘጋቱልኝ። ዘጋ። በቃ መልሰሽ ደውይላቸው። በዚህ ሰዓት መቼ የሚሆን ነገር ፈልገው ነው የሚሆነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ እሺ? ድምፅማ አወጣለሁ እንጂ ልጃቸው ከምን አይነት ሰው ጋር እንዳደረችማ ማወቅ አለባቸው። ኧረ ኪራ ሄሎ አባ እንዴት ነህ? እኔ ደህና ነኝ። ምነው በጠዋቱ? ደህና ነኝ አባ። እኔም እኮ ናፍቀኸኛል። ምን እዚህ እኮ ስራው አላደርስ ብሎኝ ነው። ማለቴ ትምህርቱ። እሺ አባ እሺ እደውላለሁ በቃ እሺ ቻው። ልጅ በቃ ከኔ ጋር ስትሆኝ ልብሽ ትፍት ነው የሚለው። አላውቅም ግን አባቴ የሆነ ነገር ውስጥ እየተሰማው ነው መሰለኝ። ስደሰትም ስጋፋም ይደውልልኛል። እንዴት አይሰማቸው? አባትሽ አይደሉ? እሱስ ልክ ነህ። በቃ የደረት ተመቸሻ? አንዳንዴ እኮ ፍራሹ ላይ ይተኛል። አንተ ነዋ። እና እኔ ምን ላድርግ? እንዴ በአንዱ ብቻ በኩል እየተኛሽ እኮ ደረቴን አጎደጎድሽ። እንደውም ከአሁን በኋላ ርቀቴን ጠብቄ ነው ሽምታይ። ወዴት ወዴት? ክፉ ልማድ ካስለመዱ በኋላማ ንቅንቅ የለም። ሄሎ ማዬ፣ እንዴት ነሽ? እኔ ጋር ሁሉም ሰላም ነው። ጤናዬም ደህና ነኝ። አረ ምንም። ድምፄ ምን ሆነ? እንዲሁ ዝም ብዬ ደብሮኝ ነው። በቃ አለ አይደል ጎዶሎነት ተሰማኝ። እማ እኔ ለሰው ልጅ ደስታ መሆን አልችልም። አለ አይደል በቃ ኧረ አላለቅስም፣ ግን እኔ እንጃማ ሰሞኑን በጣም እየከፋኝ ነው። ምንም አላመመኝም። ኧረ አረማ ወይ ካልሆነ እመጣለሁ። አይ እነ ኪራ ምንም አላደረጉኝም። አይማ ደውለሽ ለኪራ ምንም እንዳትዩ እሺ? ደውልሻለሁ። ናማ ምንድነው እንደዚህ አጣልፈጠራኝ? ምንም እባክህ ከቤት መውጣት ፈልጌ ነው። ላስ እንደዛ እንዳራስ ከቤት አልወጣም ያልክ ልጅ ዛሬ ምን ተገኘ? አንዳንዴ እኮ አየር መቀበል ያስፈልጋል። ኧረ በእናትህ ፍታ አንተ። እኔ እኮ ኪራን የምንሰክሰኝ ነው። እባክህ እማዬ ናት። አለምዬ ምን ሆነች? እሷ ምን ትሆናለች? እኔ ልጅ አምጣ እያለች እየጨቀጨቀች ነው እንጂ እንዴ። እና ራስን ሻብል ላይ ይዘህላት ሂድ። አንተ ራስህ እኮ እንደ ፍሬ ልጅ አንተ ትቀልዳለህ እንዴ በዚህ ሰዓት? በእግዚአብሔር እና ሁለተኛ ወሬ ብክሬ እንኳን ሳከፍልኝ ስትባል ምን ልበል? እኔንስ የሚገርመኝ እሷ አይደለ ደግሞ ምሩንም እንደዛ ሳትላት አትቀርም ወይ? ካልሆነ በቃ ምሩ እንደሚያማትና በዚህ ሁኔታ ለመውለድ መሞከር ደግሞ ለህይወቱ አስጊ እንደሆነ ነገራታ። እንደዛማ ይሆን እና እስከ መቼ ልደብቅ ነው? አላቅም። ግን ምሩ ጠዋት ሳውራ ሰምታ የሌለን የደበራት። እንዴት አይደብራትም? አሁን በእኔ ምክንያት ነው ብላ ማሰብ እኮ አይቀርም። እኔ አላስጨነቃትም ብዬ ነው እንጂ በደንብ ነው የደበራት። ፊቷ ላይ በጣም ያስታውቅባታል ታውቃለህ። አይዞህ በቃ ሁሉም ያልፋል። በበር ነው የሚያልፈው። ግን ግድ የለም በቃ ሂጅ እንግዲህ ማዘር እንገዛገዛታለሁ። ምን አደርጋለሁ እንግዲህ። በቃ አስፈላጊ ከሆነም አብረን እንሄዳለን። ምን ሽማግሌ ሆነች ማለት ነው? መቼም ከአንተ በላይ እንደምትሰማኝ ታውቃለህ። ሰው መስላት እኮ። ኧረ እንደዛ ነው የሚሰማህ?
ናሻውን እንውጣ። በቃ ምሩ ምን ሆነሽ ነው? እንደዛማ አትበይ። ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው መለበል እና አሁንም ቢሆን እኮ አሁን ምንም አላለም። ደግሞ እሱ ባንቺ ከምንም ነገር በላይ ደስተኛ ነው። ጽናት የገባችበት አጣብቂኝ ዛሬ ገና ነው የገባኝ። ቆይ ምኑን ከምን ነው መቀላቂው? ያኔ ሁሉም ነገር አይገባሽም ስትለኝ አልሰማትም ነበር። ምኑ ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ? ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ናሆሜስ ቢሆን ቤተሰቦቹን ማሳመን የሚከብደው ይመስልሻል? አይሰኒ፣ የናሆሜ እናት እኮ እንዴት ለልጅ ልጇ እንደምትጓጓ ስላላይሻት ነው። ሁሉም እናቶች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። እኔ እንጃ፣ የናሆሜ እናት ግን ይለያል። ጨነቀኝ እኮ። ምን ልበልሽ? አሁን እንዴት ነው የልጅሽ እጮኛ የልብ ታማሚ ናት ተብሎ የሚነገራት? ምሩ፣ ምናልባት ነገሮች እኮ እኛ እንዳሰብናቸው ከባድ ላይሆኑ ይችላሉ። እሺ እንዴት ይቀላል? እስኪ ንገሪኝ። ደግሞ በፍቅር አሸናፊነት ካመን ሁሉም ነገር ቀላል ነው። እኔማ ወይ ብን ብዬ እናቴ ጋር ልሂድ እንዴ? የት ነው የምትሄጂው? ሐዋሳ ነው። እመኚኝ፣ እንደዚህ አይነት የቂል ውሳኔ የወሰንሽ ቀን ነው ናሆሜንም ሆነ ቤተሰቦችን የምጎጁ። እና ምን ላድርግ? ጨነቀኝ እኮ ምሩ። በቃ እንደዚህ እየሆንሽ ናሆምን አታስከፊው። የሚመጣውን ሁሉ ነገር በቃ ከፈጣሪ ጋር ሆነሽ መቀበል ነው። እሱማ ሌላ ምን አማራጭ አለኝ? በቃ ጠንካራ ሴት መሆን አለብሽ። እሺ እስኪ ሞክራለሁ አይደለም? ወይማ ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? እንዴት ነሽ? ምኑን? አዎማ፣ አባዬ ትንሽ እጁን ተጎድቶ ነበር። ማን ነገረሽ? ኧረ አይደለምማ፣ አባዬ እራሱ እኮ ነው ትጨነቃለች አትንገራት ያለኝ። እንዴ በህመሜ ላይ ማለት አሞሻል እንዴ? አስደነገጥሽኝ እኮማ። እና አሁን አያቴ እንዴት ናት? ምንም ለውጥ የላትም? እንግዲህ እሱ ፈጣሪ ማራት። እማዬ ምን ይባላል። አይዞሽ በቃ እሺ፣ እደውልልሻለሁ። እሺ ቻው። አይማ ካለፈ በኋላ ሰምተሽ እንደዚህ ሆንሽ። በሰዓቱ ብትሰሚማ እየከነፍሽ ነበር የምትመጪው። እስኪ ጽናት እንደሞላ ዝጋት። በቃ አንቺ ልጅ ክቺ መዋል ልመደብሽ ነው። እኔ እኮ ሳሎን ሶፋ ላይ ተኝተህ ሳይ ከምቀሰቀሰ ብዬ እኔማ ተኝቼ ነበር ስልክ ቀሰቀሰኝ እንጂ። እሰይ ትንሽ ብትቆይ ኖሮ እኮ እኔ ነበርኩ የምቀሰቅስ። ዝም በይ እባክሽ፣ የማያስችልሽን ነገር አታውሪ። እንዴት ማለት? ለምንድን ነው የማያስችለኝ? ቢያስችልሽማ ያየሽኝ ሳትቀሰቅሽኝ ነበር። እኔ እኮ በደንብ እስኪወስድ ነበር ስጠብቅ ነበር፣ ግን ስልኩ ቀደም። አማትሽ ነበረች የደወለችው። ማን? እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስለ አንቺ እየነገርኳት ነበር። አታረገውም ኪራ? ብታይ እንዴት ደስ እንዳላት። አትዋሸኝ ኪራ። ምን አልካት? አውቄ ነው እባክሽ። ስለ አባይ እጅ መጎዳት ሰምታ ለምን እንዳልነገርኳት የተቆጣችኝ ነበር። እሰይ። እንዴ ስለተቆጣው ነው እሰይ የምትይኝ? እንደውም ስትመጣ ራሱ በርበሬ አዘጋጅቼ ነው የምጠብቃት በደንብ እንድታጥንልኝ። ልብሽ ከጨከነልሽ አርጊው። ሙዛዛ አሁን አራበም። እሺ አንቺ ካጎረሽኝ ይበላል። ወይ ምንድን ነው እሱ? የእኛ ቤት ቤቢ። ዋ እኔ ጻንኝ እንዴ? ሀዋ ምን ይቀርሃል? አጉርሽኝ ትላለ፣ እቀፊኝ ትላለ፣ ጸጉሬ እንዳብሽኝ ትላለ። እሺ ምን ቀረ? የቀረኝን ነገር ስነግርሽ ግን እንዳትጮይ። ማን ነው የሚጮህ? ኧረ አልጮህም። ምንድን ነው ንገረኝ። ጡጦና ተፈጥሯዊ ወተት።
አንተ